የጋራ ሀገር መገንባት አለብን። የጋራ ሀገር ለመገንባት ደግሞ በህግ ተለያይተን በዘፈን አንድ ከምንሆንበት ጊዜ ማለፍ አለብን። እንደ ሀገር ህግ አፍርሰናል። ህገ መንግስት ኢትዮጵያን አያውቃትም። ህገ መንግስት የሚያውቀው ብሔር ብሔረሰቦችን ነው። በአግባቡ ራሳችንን ካየን በህግ የተለያየን በዘፈን አንድ የሆን ሰዎች ነን። ዘፈንና ምኞት አንድ ሊያደርገን አይችልም። ዘፈን ጥሩ ነው፣ ነገር ግን ሀገርን እና ህዝብን ማዝለቅ እና ማሻገር የሚችለው ህግ ነው። አንድ የሚያደርገን ህግ ስለሌለን ጠቅላይ ሚኒስትሩም ሆነ ሌሎች እየተነሱ አንድ ለማድረግ የሚጠቀሙበት ጉዳይ እኛ የተጋባን ህዝቦች ነን፣ እኛ የተወለድን ህዝቦች ነን በሚል የማስተዛዘኛ ርዕሶች ይዘው ይነሳሉ። ይህ ሀገር አያጸናም። ሀገርን የሚያጸናው ህግ ነው። ክቡራትና ክቡራን አድማጭ ተመልካቾቻችን እንደምሰነበታችሁ። በዛሬው ፕሮግራማችን ባህር ለመክፈል እየሞከርኩኝ ነው በሚል ርዕስ የፍልስፍና መምህሩ ዶክተር ዮናስ ዘውዴ ከበደ የጻፈውን ይሆናል። ባህር ለመክፈል እየሞከርኩኝ ነው። ኢትዮጵያ በረጅም ዘመን ታሪኳ ያጋጠሟትን ፊት ለፊቷ የተጋረጡባትን የተለያዩ የመከራ ባህሮች ከፍላ የተሻገረችባቸው አጋጣሚዎች አሉ። ለአብነትም ከቅርብ ጊዜ ታሪካችን እንጀምር ብንል እንኳ በአፄ ቴዎድሮስ የተተለመውን የዘመናዊ ኢትዮጵያን እውን የማድረግ ርዕይ በአፄ ዮሐንስ ጫንቃ ወደ ምኒልክ ተሻግሮ በስልጣኔና በዘመናዊ ባቡር ላይ የተሳፈረች ኢትዮጵያ እውን ለመሆን በቅታለች። ዛሬም ኢትዮጵያን የማዘመን ህዝቦቿን ታላቅና ራሳቸውን የቻሉ የማድረግ ትግሉና ውጣ ውረዱ ከአንዱ ወደ አንዱ እየተሸጋገረና አንዱ ያጎደለውን ሌላው እየሞላ ዛሬ ደግሞ ኢትዮጵያ ዶክተር አብይና መንግስታቸው እጅ ላይ ትገኛለች። እንደ ሶማሌ ሳንፈርስ ሳንበታተን ቢያንስ በሀገረ መንግስትነት የቀጠለች አገር የመፈራረስና የመበታተንን ባህር ከፍላና ተሻግራ ዛሬም ጉዞዋን ቀጥላለች። በአንድ የታሪክ ዘመን ጥቁር ህዝብ ከእንስሳ ያነሰ መሆኑ በተሰበከበት፣ ጥቁር ለባርነትና ለአገልጋይነት የተፈጠረ እንጂ ክቡር የሆነ ሰብአዊ ማንነት የሌለው መናኛ ፍጥረት ተደርጎ በሚቆጠርበት፣ ከእንስሳም በታች የሆነ ስፍራ ተሰጥቶት በሚረገጥበትና እንደ ሸቀጥ በሚሸጥበትና በሚለወጥበት ዘመን ሀገራችን ኢትዮጵያ እንደ ህዝበ እስራኤል ሁሉ ፈርዖናውያኑ አውሮፓውያን ከፊቷ የጋረጡባትን የባርነት ባህር ከፍላ ተሻግራ በዓለም ታሪክ በነፃነቷና በሉዓላዊነቷ በዓለም መድረክ ከፍ ብላ ታይታለች። ይህ ኢትዮጵያና ኢትዮጵያውያን በአድዋ ጦርነት ያስመዘገቡት ድል የመላው ጥቁር ህዝብ ድል ሆኖ ተመዝግቧል። በባርነት ቀንበር ስር ወድቀው ሲማቅቁ ለነበሩ አፍሪካውያን፣ አፍሪካ አሜሪካውያንና መላው ጥቁር ህዝብ አድዋ የነፃነት ተጋድሎ ድል ማብሰሪያና ትዕምርት ሆኖ ነበር ከፍ ያለው። ይህ የአድዋ የነፃነት ክቡርና ንዑድ መንፈስ ከዶክተር ዊሊያም ዱቦይስ እስከ ማርከስ ጋርቬይ፣ ከታላላቆቹ ፓን አፍሪካኒስቶች ከጋናው የነፃነት አባት ዶክተር ኳሜ ንኩርማህ እስከ የኬንያው የነፃነት አርበኛ ጆሞ ኬንያታ፣ ከጊኒው ሴኩ ቱሬ እስከ ዚምባብዌው ኬኔት ካውንዳ፣ ከደቡብ አፍሪካው የጸረ አፓርታይድ ታጋይና የሰላም ሰው ኔልሰን ሮሂላላ ማንዴላ እስከ ዚምባብዌው የነፃነት ፋኖ ሮበርት ጋብርኤል ሙጋቤ ልብ ውስጥ የናኘ የታተመ ነው። አድዋና ኢትዮጵያዊነት የነፃነት ጥዑም ዜማ ሆኖ በሬጌ ታዋቂ ስልት ከቦብ ማርሌይ እስከ ፒተር ቶሽና ማርያም ማኬባ ድረስ የተቀነቀነ እና የተዜመ ነው። ሲጠቃለል አድዋ ፈርዖናውያኑ አውሮፓውያን በፊታችን የጋረጡብንን የባርነት ባህር የከፈልንበት ትልቅና ሕያው የታሪካችን ምስክር ሆኖ ዛሬም በሕይወት ቀጥሏል። የአድዋን አሳፋሪ ውርደትና ቅሌት ለመበቀል
40 ዓመት ሙሉ ተዘጋጅቶና በዓለም አቀፍ ሕግ የተከለከለ የመርዝ ጭስ ጋዝ ሳይቀር ታጥቆ የመጣው የፋሽስት ኢጣሊያ ሰራዊት በፊታውራሪው ቤኒቶ ሙሶሎኒ መሪነት ኢትዮጵያን ዳግም ወረረ። ፋሽስቱ ሙሶሎኒ በሮማ አደባባይ ባደረገው ንግግሩም እንዲህ ሲል ተሰማ። ኢትዮጵያ ፈጣሪ የምትለው እግዚአብሔር ከእኔ ብርቱ ክንድ የሚያድናት ከሆነ የእኔንም እግዚአብሔር ልጨምርላት እችላለሁ ሲል በኢትዮጵያና በኢትዮጵያ ላይ በትዕቢትና በድፍረት ፎከረ፣ ተሳለቀ። በመሰረቱ የፋሽስት ኢጣሊያ የ40 ዓመታት የበቀል እርምጃ እጅግ ከባድና ዘግናኝ ነበር። ለአብነት ያክል ለመጥቀስም ዕድሜውን ሙሉ በሰማይ ላይ የተምዘገዘጉ የእሳት አለሎ የሚተፉና ሰውነትን ብጥስጥስ አድርገው የሚገድሉ የጦር ጄቶች አይቶ የማያውቀው ምስኪን የሀገሬ ገበሬ ይህ የሰው ሳይሆን የፈጣሪ ቁጣ ወይም መዓት ነው ሲል አዝኖ እንደዚህ ተቀኘ። ፈጣሪውንም በብርቱ ቅኔ ሞገተው። ከኢትዮጵያ ጸሎት ጣሊያኖች በለጡ፣ በ40 ዘመናቸው ክንፍ አውጥተው መጡ። ፈጣሪ ተጠንቀቅ ወደ አንተ እንዳይመጡ። የፋሽስት መንጋጋ ውስጥ የገባችው ኢትዮጵያ በፈጣሪ እርዳታ በውድ ልጆቿ የደምና የአጥንት መስዋዕትነት የእንግሊዝ ወታደራዊ እርዳታና እንደነ ሜክሲኮ ያሉ የቅርብ ቀን ወዳጅ ሀገራት የዲፕሎማሲ እርዳታን ፈጽሞ ሳይዘነጋ በዓለም መድረክ ነፃነቷን ዳግም አስከበረች። ኢትዮጵያ የፋሽስትን የጭካኔ የቅኝ ግዛት ምኞት ባህር ከፍላ ተሻግራ ለአፍሪካና ለአፍሪካውያን ሁሉ ኩራት ሆና ቀጠለች። በዚህ የኢትዮጵያዊነት የነፃነት ኩራት ወኔ እንዲሁም በባለ ራዕይ ልጆቿ በነ ከተማ ይፍሩ፣ በጸሐፌ ትእዛዝ ጠቅላይ ሚኒስትር አክሊሉ ሀብተወልድ፣ ክፍሌ ወዳጆና በንጉሠ ነገሥቱ ግርማዊ ቀዳማዊ ኃይለ ሥላሴ ያርቆ አሳቢነት አፍሪካንና አፍሪካውያንን የሚያሰባስብ ድርጅት በአዲስ አበባ ተመሠረተ። በዚህም የአፍሪካውያን ወንድማማችነት፣ የአፍሪካውያን ኅብረትና አንድ ቤት የሆነች ኢትዮጵያችን የአፍሪካ እናት የሚል ስያሜን ተጎናጸፈች። በጠቅላይ ሚኒስትር አብይ አህመድ በዓለ ሲመት ላይ የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ያደረጉት ታሪካዊ ንግግር ያስታውሷል። ኢትዮጵያ የአፍሪካ እናት ናት፣ አዲስ አበባችንም የአፍሪካ መዲና፣ የአፍሪካውያንና የመላው ጥቁር ሕዝቦች የነፃነት ኩራትና ትዕምርት ወይም ሲምቦል የመሆን ታሪካዊ ካባን ደረበች። ሀገራችን ኢትዮጵያ የፋሽስትና የአውሮፓውያን የቅኝ ገዢ ኃይላት ምኞት አምክና የባርነትን ባህር ከፍላ ተሻግራ ዛሬም በነፃነቷ በሉዓላዊነቷ ቀጥላለች። ወደኛው ዘመን በደንብ ቀረብ ብለን ታሪካችንን እንፈትሽ። በተለምዶ ለ3000 ዘመናት የቆየው የተባለው የዘውዱ ሥርዓት መገርሰስ እንደተፈራው ሀገሪቱ ሳትበታተን የዘመናት ጥያቄ የነበረውን የመሬት ላራሹን ጥያቄ መልክ ሰጥቶ የሃይማኖት እኩልነትን አስከብሮ የሶማሊያን ወረራ ኃይል መክቶ የኢትዮጵያዊነትን ብሔራዊ ስሜት ከፍ አደረገ። ይሁን እንጂ የኢትዮጵያ ተስፋ፣ የጭቁኖች አለኝታ፣ ለተገፉት የሚበቀል እስኪባል ድረስ የተንቆላጳጰሰው ደርግ ያለምንም ደም ኢትዮጵያ ትቅደም በሚል መፈክር ጉዞውን ወደፊት ቀጠለ። ይሁን እንጂ ያ በብዙ ተስፋ የተደረገውና ያለምንም ደም መፋሰስ ኢትዮጵያን ከረሃብ ከድንቁርና ጨለማ አውጥቶ ወደ እድገት ወደ ልማት ያሻግራል ተብሎ በብዙ ተስፋ የተጣለበት አብዮት በአጭር ጊዜ ውስጥ ወደ አስፈሪ ጽልመትና ዘግናኝ ትዕይንትነት ተቀየረ። ስልጣኑን የያዘው ወታደራዊ መንግስትም ያለምንም ደም ኢትዮጵያ ትቅደም በሚል መርህ አገሪቱን ከድህነት ከኋላ ቀርነትና ህዝቡንም ከማይምነት ድቅድቅ ጨለማ ለማውጣት በአዋጅ ላይ አዋጅ አከታተለ። ይሁን እንጂ ያ ያለምንም ደም ኢትዮጵያ ትቅደም በሚል መፈክር የተጀመረ የለውጥ ጉዞ በሂደት ወደ ለየለት ትርምስ፣ ግድያና ጭፍጨፋ ተለወጠ። ይህ እልቂትና ደም መፋሰስ የንቅናቄውን ወይም የአብዮቱን የደም አልባ ምዕራፍ የዘጋውን ያክል መጪው ጊዜያትም የተሸከመውን ጽልመት የሚያረዳ ደወል ነበር ይላል ዕውቁ የታሪክ ኤሜሬት ፕሮፌሰር ባህሩ ዘውዴ የኢትዮጵያን ዘመናዊ ታሪክ በከተበበት መጽሐፉ። ህዳር 15 ቀን 1968 ዓ.ም እሁድ ጠዋት በኢትዮጵያ ሬዲዮ የተላለፈው የኢትዮጵያን ሕዝብ ብቻ ሳይሆን መላውን ዓለም ያስደነገጠው ዜና
በአብዮቱ ደም ጎዳና ጉልህ ስፍራ ይዞ የቆየ ኢፍትሐዊ እርምጃ ሆኖ እንዲመዘገብም ሆነ። እንደተለመደው በወታደራዊ ማርሽ የታጀበው የደርግ መግለጫ የደርጉ ሊቀመንበር ሌተና ጀነራል አማን ሚካኤል አንዶምን ጨምሮ 60 የቀድሞ የኃይለ ሥላሴ ባለሥልጣናትንና ተቃዋሚ ኃይሎች ላይ ፖለቲካዊ ውሳኔ እንደተወሰደባቸው ለፈፈ። በወቅቱ እንደ አውሮፓ አቆጣጠር በህዳር 29 ቀን 1974 የለንደኑ ታይምስ መጽሔት What's wrong with the Ethiopian bloodless revolution በሚል ርዕስ ደርግ በወሰደው የግድያ እርምጃ ላይ ባስነበበው ሐተታው የጅምላ ጭፍጨፋው ስር ነቀል በሆኑ ሌሎች አብዮታዊ እርምጃዎች ተቃዋሚዎቹን በማስወገድ ታጅቦ ደርግ ወታደራዊ መንግሥት ሥልጣኑን በነፍጥ ኃይል አጠናከረ ሲል አስነበበ። ዛሬም ቢሆን በቅርብና በሩቅ ያሉ ታዛቢዎች በብዙ ተስፋ የተደረገውና አብዝቶ ሰላም፣ ይቅርታና ፍቅር የተሰበከለት የኢትዮጵያ የለውጥ ጉዞ ምነው መንገዱ በደም አበላ ተመታ፣ ምነው በደም ተመረቀ ሳይሉ ይቀሩ የሆነ ልክ እንደ ደርጉ ዘመን ደርግ አንግቦ የተነሳው ያለምንም ደም ኢትዮጵያ ትቅደም የተባለው የለውጥ ጉዞ መፈክር ዕድሜው ከተጠበቀው በላይ በእጅጉ አጭር ነበር። እናም ደርግ አብዮቱ ከመከላከል ወደ ማጥቃት ተሸጋገረ እና አብዮቱ የራሷን ልጆች እንኳን ሳይቀር ትበላለች በሚል መካሪዎቹንም ተቃዋሚዎቹንም ሁሉ ቀስ በቀስ ጭዳ አደረጋቸው። በአገሪቱ ሰማይ ላይ የሞት አበጋዞች የጥፋት ሰይፋቸውን መዘው በአራቱም አቅጣጫ ሰልፋቸውን ያሳምሩ ዘንድ የእልቂት መንገዱ ክፍት ሆነ። ነፃ እርምጃ፣ አብዮታዊ እርምጃ በሚል ሰበብም ጸረ አብዮተኝነት የተፈረጁ ሁሉ የአብዮቱ ሰይፍ በአደባባይ ያለ ርኅራኄ ፈጃቸው፣ ሰለቀጣቸው። በቀይ ሽብርና የነጭ ሽብር የእልቂት ዘመቻ የኢትዮጵያ አኬልዳማ የደም መድረክ ሆነች። ቀይ ሽብር ይፋፋምብን የሚል የሞታቸውን ደብዳቤ በጀርባቸው ያነገቱ ተማሪዎችና ወጣቶችም ወይ ኢህአፓ ጉድ አደረገችኝ፣ ከጸረ አብዮተኞች ጎን አሰለፈችኝ የሚል ዝማሬን እንዲዘምሩ እየተገደዱ የአቤቱ የጭካኔ ሰይፍ ያለ አንዳች ርኅራኄ ሰለቀጣቸው። ወላጆች ልጆቻቸው ለተረሸኑበት ጥይት ሳይቀር ዋጋውን እንዲከፍሉና ለሟች ልጃቸውም ሐዘን እንዳይቀመጡ ተከለከሉ። የእናት ኢትዮጵያ ምስኪን እናቶች ዋይታና ሪታ እንደ ራሔል እንባ የኢትዮጵያን ሰማይ ክፉኛ ያደፈረሰው። የብዙዎች ልብ በቀቢጸ ተስፋና በሐዘን መንፈስ ተመታ። ከዚሁ ከደርግ መንግሥት ጭካኔ እርምጃ ቆስለው የተረፉት ዕውቁ የኢትዮጵያ ታሪክና የግዕዝ ቋንቋ ሊቅ የሆኑት ነፍስሔር ፕሮፌሰር ጌታቸው ኃይሌም የወቅቱን የኢትዮጵያን ሁኔታ እንዲህ ነበር በሐዘኔታ የገለጹት። ወምድሪኒ ኢትዮጵያ ትገብር ፋሲካ ተሐጽባ በደመ ውሉዳ ወዟንም ወደ ግብፅ ሰዳ በማለት የኢትዮጵያ ምድር በአብራኳ ክፋይ በገዛ ልጆቿ ደም ፋሲካ ማድረጓንና ለአገራችን ልማትና እድገት ሲል የነበረው አብዮትም እንደባለፉት ዘመናት ሁሉ አገሪቱ ወንዞቿንና የተፈጥሮ ሀብቶቿን መጠቀም ሳትችል ለግብፅ እየገበረች ከልማት ወደ ጥፋት ከእድገት ወደ ውድቀት እየተንደረደረች መሆኗን እንዲህ በሐዘንና በሰቆቃ መንፈስ ተውጠው ተቀኙ። የ1966ቱ አብዮት ዋነኛ መሐንዲሶች፣ የጦር መኮንኖችና ምሁራኑ ሀገር የማሳደግ የሕዝብን መብት የማጎናጸፍና የማበልጸግ ሌሎች ሀገሮችና ሕዝቦች ከደረሱበት የእድገት ደረጃ ላይ የማድረስ ሕልማቸው ተነግሮ ሳያልቅ ነበር ቀኑ መሽቶ ወደ አስፈሪና ዘግናኝ ቅዠት መቀየር የጀመረው። እናም አብዮቱ የተነሳበትን አገራዊ ሕዝባዊ ዓላማዎች ወደ ጎን ትቶ በአጭር ጊዜ ውስጥ እነዚህ ዓላማዎች ብቸኛ አራማጆች ነን የሚሉ የተለያዩ የፖለቲካ ቡድኖች መካከል በተነሳ አስከፊ ግጭትና እልቂት ውስጥ ተዘፈቀ። በእነዚህ እርስ በርስ ግጭቶች ሳቢያ የፈሰሰውን ሕዝብ ደም፣ ያለቀውን የተማረ የሰው ኃይል መጠንና ብዛት እናመጣዋለን ለተባለው ለውጥ ይከፈላል ተብሎ ከታሰበው በሺዎች የገዘፈ ነበር ማለት ይቻላል። በኢትዮጵያ የለውጥ ንቅናቄና ሕዝባዊ አብዮት ላይ ሰፋ ያለ ጥናት ያደረጉ ኢትዮጵያውያን የውጭ አገር ምሁራን እንደሚናገሩት የዛን ዘመን የለውጥ አራማጅ የሆነ ምሁር ወይም ትውልድ ያ ትውልድ የኢትዮጵያ ሕዝቦች አስከፊ ሕይወትን ሁሉ አቀፍ የመሻሻል ለውጥ እንዲያመጣ በመፈለግ ያሳየው ስሜት
ተነሳሽነትና ያካሄደው መራራ ትግል በዓለም ላይ ከታዩት ተመሳሳይ ትግሎች ጋር ሲነጻጸር የሚስተካከሉት በጣም ጥቂቶቹ ብቻ ናቸው። በዚያው መጠን ግን ይላል አንዳርጋቸው ጽጌ ነፃነትን የማያውቁ ነፃ አውጪዎች በሚል መጽሐፉ፣ በዛው መጠን ግን ከተመኙት ግብ ባለመድረስ የሀገራችን የለውጥ ፊታውራሪ የሆነ ያው ትውልድ የያዘውን የውድቀት ሪከርድም በዓለም ላይ የሚሰብረው የሚመጣ አይመስልም ሲል ነው አስተያየቱን የሰነዘረው። ምንም እንኳን ደርግ በኢትዮጵያ አንድነት አቋሙና ሀገራዊ ብሔራዊ ስሜት የሚታማ ባይሆንም በሀገሪቱ ነፍጥ ያነሱ ኃይሎችን በጠረጴዛ ዙሪያ ከመወያየት ከብሔራዊ እርቅ ይልቅ ሁሉም ነገር ወደ ጦር ግንባር አንድ ሰውና አንድ ጥይት እስኪቀር ድረስ እንዋጋለን የሚል ትምክህትና ትዕቢት የወጠረው ደርግ ያለ አፍሪካ ጭምር እንኳን ያሰጋል የተባለ ጦሩ ተበታትኖ ገና ሃያዎቹን እንኳን በቅጡ ባላጋመሱ ወጣቶች ወይም ጎረምሶች ከዙፋኑ ተገፍቶ ለመሰደድ በቃ። የዚህ ጦር መበታተን ለኢትዮጵያ መበታተን ከወዲሁ ማብሰሪያ ነው። ኢትዮጵያ ሶማሊያንና ላይቤሪያን ትሆናለች፣ ኢትዮጵያ አበቃላት ወዘተ የሚሉት ንግርቶችና ፍርሃቶች እውን ሳይሆኑ ቀርተው ኢትዮጵያ የመፍረስንና የመበታተንን ባህር ከፍላ እንደገና እንደ አገር ቀጠለች። እንኳን አገር ለመምራት ቀርቶ ለምንም የማይበቁ የሚል ንቀትና ስድብ የጠገቡ በጫካ ሕግ የሚመሩ የሚገዙ የተባሉት ወጣቶች ጎልማሶቹ ኢህአዴጋውያን አገሪቱ ከተጋለጠባትን የመበታተን አደጋ ለጊዜውም ቢሆን ቀልብሰው የመበታተንን የፍርሃት ባህሩን ከፍለውና ተሻግረው ከነ ክፍተቱም ቢሆን በአንጻራዊነት ራስን በራስ የማስተዳደርን ህዝቦችን በራሳቸው ቋንቋ የመጠቀምንና በራስ ባህልና ታሪክ መኩራትን መብት አጎናጽፈው በብልጽግና ጥገናዊ ለውጥ ካባ ውስጥ ዛሬም በትዝታ ሕያው ሆነው አሁንም ኢህአዴግና ኢህአዴጋውያን እንደቀጠሉ አሉ። ነፍስ አንስተው እረ ጥራን ጫካው እረ ጥራኝ ዱሩ ብለው ደደቤት በረሃ የመሸጉበትና ከኢትዮጵያ ተማሪዎች እንቅስቃሴ ዘመን አንስቶ ሲቀነቀን የነበረው የብሔር ብሔረሰቦች መብትና የራስን ዕድል በራስ የማስተዳደር ጥያቄ ዛሬም ድረስ ለድርድር የማይቀርብ የዛ ትውልድ ውርስና ቅርስ በመሆን የህብረ ብሔራዊነት ኢትዮጵያ የማዕዘን ራስ ድንጋይ እንደሆነ ቀጥሏል። በዚህ ሂደትም ኢህአዴግ ያነበራት ፌዴራላዊት ኢትዮጵያ ከነንቆቅልሿና ፖለቲካዊ ስንክሳሯም ቢሆን ወደ ዶክተር አብይ ዘመን ተሻግራ ቢያንስ በሀገረ መንግስትነት ጉዞዋን ቀጥላለች። በየዘመናቱ ያጋጠሟትን በርካታ የመከራ ባህሮቿን ከፍላና ተሻግራ በእርግጥ ተከፍሏል ተሻግረነዋል ያልነው የመከራ ባህር እንደገና እንደ አዙሪት እየደጋገመን የተፈተንባቸው ጊዜያት በርካታ ናቸው። ይህን የታሪክ ምጸት ከአሁኒቱ ኢትዮጵያ እውነታ ጋር አስተሳስረን ለማየት እንሞክር እስቲ። እንዳው የሆነ ሶንና በፍቅር ቃል በይቅርታ ድምፅ በሰላም ዘንባባ ጥንጣፌ መንገዱ የተመረቀው የጠቅላይ ሚኒስትር አብይ አህመድ የለውጥ ጉዞ እንዲህ አድሮና ሰንብቶ መንገዱ በደም የቀላ በደም የተነከረ ምድሪቱና አገሪቱን በደም አበላ የሚመታ የኢትዮጵያን ምድር አኬልዳማ የሚያደርግ ነው ብሎ ያሰበ ሰው ነበር? ከሊቅ እስከ ደቂቅ፣ ከአፈ ነቢብ እስከ ምሁር፣ ከአለቃ እስከ ምንዝር፣ ሳር ቅጠሉ ሳይቀር ሁሉም ከጓዳ እስከ እልፍኝ ሆ ብሎ አደባባይ ወጥቶ የደገፈውና በአገሪቱ ታሪክ እንዲህ አይነት የህዝብ ድጋፍ የተቸረው መሪና የለውጥ ጉዞ ኖሮ አያውቅም የተባለለት የአገሪቱ የለውጥ ጉዞ በሂደትም ኢትዮጵያ በታሪኳ አይታ የማታውቀው አይነት እጅግ አሰቃቂና ዘግናኝ የሆነ የእርስ በርስ ጦርነት አስተናግዳ በሐዘንና በሰቀቀን ውስጥ አሁንም አለች። የነገ ሰላሟ፣ የብልጽግና የእድገት ጉዞዋ ተስፋ እውን ይሆን ዘንድ በብርቱ እየቃተተች በጽኑ እየተማጸነች ዶክተር አብይና መንግስታቸው ኢትዮጵያ በታሪኳ ሁሉ ያለፈችባቸውን የመከራ የመውደቅና የመነሳት የጽልመት ዘመኖቿን ሁሉ ተሻግራ የትንሣኤ ዋና ብልጽግናዋ ዘመን ይበሰር ዘንድ በደጅ እንደሆኑ ሲነግሩን ቆይተዋል። በዚህም የሀገራችን የብልጽግናዋ ጎዳና እንደተጠረገና ከዚህ ጉዞ ማንም ምድራዊ ኃይል እንደማይገታት ዛሬም ደጋግመው በጽኑ እምነት እየነገሩን ነው። ኢትዮጵያ አትፈርስም። ኢትዮጵያ ወደ ብልጽግና ማማ ትወጣለች። የኢትዮጵያ መሻገር፣ የኢትዮጵያ ትንሣኤ የሀገራችን ብልጽግናና ለአፍሪካ ጭምር ትልቅ ተስፋና እምርታ መሆኑን ዛሬም ፈጽመው ከመግለጽ አልቦዘኑም። ኢትዮጵያን አምላኳ ፈጽሞ እንደማይተዋት
የብልጽግናዋ ጉዞም በፈጣሪ ረድኤት የተሳካ እንደሚሆን ኢምንት ጥርጥር እንደሌላቸው ጠቅላይ ሚኒስትሩ ዛሬም ደግመው ደጋግመው ከመናገር አልቦዘኑም፣ ፈጽመውም አልደከሙም። የሀገራችንን ሰላምና እድገት ለምንመኝ በጎ ሐሳቢ ኢትዮጵያውያን ሁሉ ይህ የጠቅላይ ሚኒስትሩ ምኞት እውን ሆኖ እናየው ዘንድ ብርቱ ጸሎታችንም ምኞታችንም ነው። በዚህ አጭር የታሪክ ዳሰሳ ቅኝቴ የኢትዮጵያን የመነሳትና የመውደቅ ታሪክ ስንክሳር ጉዞ ለማየት ሞክሬያለሁ። ሀገራችን በየዘመናቱ የተሻገረቻቸውን የመከራ ባህሮቿን በጥቂቱም ቢሆን ለመዳሰስ ሞክሬያለሁ። ኢትዮጵያ ሞተች አለቀላት በተባለበት ዘመንም እንኳን የተጫነባትን አፈር አራግፋ ዳግም ሕያው የሆነችበት የታሪክ አጋጣሚዎቿ መቼም ጥቂት አይደሉም። ይህን አስደናቂ የሀገራችንን የመውደቅና የመነሳት ታሪክ የታዘቡት ፕሮፌሰር ባህሩ ዘውዴ በምርጫ 97 ዋዜማ አካባቢ የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ባዘጋጀው ርዕይ 2020 ኮንፈረንስ ላይ ምን አለምን፣ የት ደረስን፣ ወዴትስ እያመራን ይሆን በሚል ርዕስ ባቀረቡት የጥናት ወረቀታቸው እንዲህ ብለው ነበር። ከኢትዮጵያ ታሪክ የምንገነዘበው አንድ ሀቅ ቢኖር ከአንዴም ሁለቴ አለቀላት ፈረሰች ተብሎ ከተደመደመ በኋላ እንደገና እንዴት እንዳንሰራራች አዲስ ሕይወት እንደዘራች ነው። በአክሱም ዘመን ፍጻሜ በ16ኛው መቶ ዓመት በዘመነ መሳፍንትና በዘመናችንም በአብዮቱ ወቅትና በደርግ ውድቀት ጊዜ የታየው ሁኔታም ይኸው ነው። ይህ ኢትዮጵያ እንደገና የማንሰራራት ችሎታ ሀገሪቱ በዘመናት የታሪክ ሂደት ያካበተችው ሰብአዊና ባህላዊ እሴቶች ውጤት ይመስለኛል በማለት በፕሮፌሰር መስፍን እይታ የከሸፈ ታሪክ ነው ያላት የተባለችው ኢትዮጵያ ግን ዳግም አለቀላት በቃ ሞተች ስትባል ዳግም ያንሰራራችበት ወርቃማ ዘመናት እንደነበሯትም ማስታወስ እንደሚገባን የሚያሳስበን ይመስለኛል። የመከራችን ዘመን መርዘሙ ምክንያቱ ምን ይሆን? ከጓዳ እስከ እልፍኝ፣ ከደጅ እስከ አደባባይ የኢትዮጵያና ኢትዮጵያውያን ዋይታና ሰቆቃችን ስለምን ተበራከተ? ስለምንስ የመጎብኘታችን ዘመን እንዲህ ያለ ቅጥ ረዘመ? እንደ ነቢዩ ኤርምያስ የኢትዮጵያ እናቶች ስለ ወገኖቻቸው፣ ስለ ሴትና ወንድ ልጆቻቸው ቅጥቃጤና ጊዜው መቼ ይሁን ወይስ አሁንም ወንደ ጉምቱ ፖለቲከኛ ምሁር መስፍን ዶክተር መስፍን ማለት ነው ዘመን የከዳትን የዘመን ጽልመት ውስጥ የገባችውን ኢትዮጵያን እንዲህ በሙሾና በእንጉርጉሮ እየዘከርናት እንቀጥል ይሆን? ይኸው ትታያለች ለሕዝብ በይፋ ጥቁር ተከናንባ ጥቁር ተገናጽፋ። እኔስ መስሎኝ ነበር ዘመዴ ሞተባት፣ የእናት ሞት የአባት ሞት የልጅ ሞት ያጠቃት፣ ለካስ እሷው ኖራለች ዘመን የሞተባት እያል እኛም አባቶቻችንን ሙሾች እየደገምን ነው የምንቀጥለው ወይስ የብሩህ ዘመን ተስፋ በፊታችን አለ ይሆን? ዶክተር አብይና መንግስታቸው በአፋቸው አንስተው የማይጠግቧት ብልጽግናዋና ሰላሟ በደጅ ነው የሚሏትን ኢትዮጵያና ህዝቦቿን በተመለከተ ያልተከፈለው ባህር የሚከፈለው መቼ ይሆን? ኢትዮጵያውያን አሁን ታሪካችንን በመልካም የምንዋጅበት ዘመን ነው። ያለፈው የጥምዝ ጉዞ ካላስኬደና ለማያልቅ አዙሪት ከዳረገን ራሱን ሙጥኝ ብለን መያዙ አይጠቅመንም። ቅያሜያችንና ያልጠገገ የዘመን ቁስላችንን ይዘን ወደ ጠረጴዛው መምጣት ይኖርብናል። ይህንን ማድረግ የምንችለው በወደ ሰፊነትና በይቅርታ መንፈስ ለበጎ ጅማሬ እንደ አዲስ መትጋት ስንችል ብቻ ነው። ኩርፊያ መፍትሄ ሊፈጥር አይችልም። ኢትዮጵያ የጋራችን ተስፋ እስከሆነች ድረስ በተናጠል ተስፋ ልንቆርጥባት አንችልም። ህመሟን ማዳን ለሶስተኛ ወገን የማይታየው የጋራ ኃላፊነታችን ነው። ለሁሉም የምትሆን ዲሞክራሲያዊ ኢትዮጵያን ያለፈውን እንዳለፈ አክመን ለመጓዝ ልንወስዳቸው የሚገቡ አጠቃላይ እርምጃዎችን ከዚህ በታች እንደ ምክረ ሐሳብ አቅርቤያለሁ። ሀገራዊ የውይይትና የእርቅ ሂደት ስኬታማነት በበርካታ ምክንያቶች ላይ የሚንጠለጠል ነው። ከነዚህ መካከል የተለያዩ ባለድርሻ አካላት ለመሳተፍ ፈቃደኛ መሆናቸው፣ የሀገራዊ የውይይትና የእርቅ ኮሚቴው ጥራት፣ እንዲሁም በተወያዮቹ ወገኖች መካከል ያለው የመተማመንና የትብብር ደረጃ ይገኙበታል። ሀገራዊ ውይይትና እርቅ ብዙ ጥቅሞች አሉት። ከነርሱም መካከል በተለያዩ ቡድኖችና ብሔረሰቦች መሃል መተማመንና መግባባት እንዲኖር ያደርጋል። የጋራ መግባቢያ ነጥቦችን ለይቶ ለማወቅና የስምምነት አቅጣጫዎችን ለመቀየስም ይረዳል። ግጭትንና አመፅን ለመቀነስም ይረዳል።
ማህበራዊ አንድነትና ሀገራዊ አንድነት እንዲኖርም ይረዳል። ይበልጥ ዲሞክራሲያዊና ፍትሃዊ የሆነ ህብረተሰብን ለመገንባት ይረዳል። ሀገራዊ ውይይትና እርቅ ቀላል ሂደት አይደለም። ባይሆንም ግን አስፈላጊነቱ ምንም አጠያያቂ አይደለም። አንድ ሀገር የገጠማትን ፈተና ለመፍታት እጅግ ውጤታማ መንገድ ነው። የተለያዩ ባለድርሻ አካላትን አንድ ላይ በማሰባሰብና በጋራ እንዲሰሩ በማበረታታት ይበልጥ ሰላማዊ፣ የበለጸገና ፍትሃዊ የሆነ ህብረተሰብ ለመፍጠር ይረዳል። ከላይ በተዘረዘሩት ምክንያቶች ኢትዮጵያ ውስጥ ሀገራዊ እርቅና ምክክር ለይደር የሚቆይ ጉዳይ አይደለም። ኃላፊነትን መውሰድ ኢትዮጵያ ውስጥ ለሰሩት ሥራ ኃላፊነት የመውሰድ ከፍተኛ የሆነ ችግር አለ። ብዙዎች ለፈጸሙት ስህተት አዎን አጥፍቻለሁ ከማለት ይልቅ መሸፋፈንና ነገሮችን ሁሉ በሌሎች ላይ አሳቦ ማለፍን ይመርጣሉ። ነገር ግን ኃላፊነትን መውሰድ የኢትዮጵያን ትንሣኤ ያፋጥናል። ኃላፊነትን መውሰድ ማለት አዎንታዊም ሆነ አሉታዊ ለሆኑ ሥራዎች ተጠያቂ መሆን ማለት ነው። ኃላፊነት መውሰድ ማለት ግለሰባዊ ምርጫና ባህሪህ የሚያስከትለውን ማንኛውም ውጤት መቀበልና ከስህተትህ ለመማር ፈቃደኛ መሆን ነው። የፖለቲካ መሪዎች፣ የሃይማኖት አባቶች፣ አርቲስቶች፣ ባለስልጣናት፣ ልሂቃንና ምሁራን ሁሉ በአደባባይ ለሚናገሩት ነገር ኃላፊነት መውሰድ ይጠበቅባቸዋል። ንግግራቸውን እንደመጣላቸው ከማድረግ ይልቅ መናገሬ ምን ውጤት ይኖረዋል ብሎ ቀድሞ ማሰብ ከብዙ ውድመት ይጠብቃል። ብዙዎች ከዚህ በፊት በተለያየ ምክንያት ስህተት ሰርተው ሊሆን ይችላል። አሁንም ይቅርታ ጠይቆ ወደ ትክክለኛው መንገድ መመለስ ህዝቦች በመሃላቸው ያለው መሻከር እንዲለዝብ ያደርጋል። እንዲሁም የእውነትና እርቅ ኮሚሽኖችን በማቋቋም ቀደም ሲል የተከሰቱ የሰብአዊ መብት አያያዝ ወንጀሎችን ለመመርመርና እርቅን ለማስፈን የሚያስችሉ መንገዶችን መቀየስ አስፈላጊ ነው። ከዚህ በታች ሌሎች ተጓዳኝ የመፍትሄ ሀሳቦችንም አቀርባለሁ። 1. ያለፈውን ፋይል መዝጋት አለብን። በዚህ በኢትዮጵያ ምድር ላይ ተበድያለሁ የሚል ወገን ተነስቷል። ስለዚህ ይህን የሚያነሱት ግለሰቦችም ሆኑ ቡድኖች መደመጥ አለባቸው። ይህ ማለት አንድ ታምም ያለው ያለን ግለሰብ ወይም ቡድን አልታመምክም ማለት አይቻልም። ይልቅ የሚሻለው መስማት ነው። ይህ ማለት ግን ምናልባት መስማማት ማለት ላይሆን ይችላል። 2. ታሪክ ሁልጊዜ የሚዘጋው በይቅርታ ነው። እንደኔ ሐሳብ የይቅርታ መንፈስ በምድሪቱ ላይ መስፈን አለበት ባይ ነኝ። ታሪክ ሁልጊዜ የክፉና የደግ ድምር ውጤት ነው። ሰው ባለ ታሪክ ነው። ታሪኩም ሁለቱንም መልኮች የያዘ ነው። ያለፈውን ታሪካችንን በጣም ሰይጣናዊም ማድረግ በጣም መለኮታዊም ማድረግ አያስፈልግም። ማሰይጣንም ሆነ ማመላኮት አያስፈልግም። ሁሉም በልኩ መመልከት ያስፈልጋል። 3. ታሪክን ማስታመምም ያስፈልጋል። አንድን መሪ በታሪክ ውስጥ ጥሩ መሪ እንደመሆኑ ማመንና ፍጹም መሪው እንደሆነ ማሰብ ለየቅል ነው። አንድ መሪ ጥሩ ክፍል ይኖረዋል፣ መጥፎ ክፍልም ይኖረዋል። ትናንት ለሆነው ቆንጆም ሆነ መጥፎ ሰው ወይም ቡድን ዛሬ ወይም አሁን ላይ ያለው ትውልድ መክፈል የለበትም። ምክንያቱም ታሪክ ባልንበት ጊዜ ሳይሆን የሚታየው ባልነበርንበት ጊዜ ነው። ስለሆነም በታሪክ መስመር ውስጥ መሪ ሆኖ የመጣው አካል ሲገዛም ወይም ሲገዛ ማልቀስ ያለበት አይመስለኝም። ይህም ማለት አንድ ህዝብ ኩሩ ህዝብ ነው። ይህንን ኩሩ ህዝብ ብሶተኛ ወይም አልቃሽ ማድረግ አያስፈልግም። ማሲንቆና ጭራ የጠማዘዝን አልቃሽ ህብረተሰብ መፍጠር ያሳዝናል። ለምሳሌ ውሃና መሬት ያለውን የኦሮሞ ህዝብ እግዚአብሔር ምድሩን የባረከለት ህዝብ በማይሆን መልኩ እንዲገመት ማድረግ ነውር ነው። የኦሮሞ ህዝብ ብዙ አልተበደለም ማለት አይቻልም። ለምሳሌ የኦሮሞ ህዝብ ብዙ አልተበደለም ብሎ ማሰብም አያስፈልግም። ብዙ ንቀት፣ ብዙ ስድብ ያስተናገደ ማህበረሰብ ነው። ይህ ማህበረሰብ ቅይማቱ የማይያዝለት ማህበረሰብ ነበር። ሌሎችም የማህበረሰብ ክፍሎች በተመሳሳይ መልኩ ይኖራሉ። አንድ ወዳጄ እንደነገረኝ ከሆነ በ1984 ዓ.ም ከሰበታ ወደ አዲስ አበባ በባስ ተጭነው ይመጡ ነበር። ታዲያ ከተሳፋሪዎች መካከል አንዱ ተሳፋሪ በኦሮምኛ ሲያወራ በአውቶቡስ ውስጥ ያሉ ሰዎች በሙሉ ጮክ ብለው ሳቁበት። ታዲያ ይህ ሰው እንዲህ አለ፣ ዛሬ ሳቃችሁ፣ ነገር ግን የምታለቅሱበት ጊዜ ብዙ ሩቅ አይደለም፣ ከፊታችሁ እየመጣ ነው ማለቱን ያስታውሰኛል። ነገር ግን መሆን ያለበት ንጉሥ ዳዊት በመዝሙር 74 ጊዜውን ስቀበል ያን ጊዜ በቅን እፈርዳለሁ ማለት ያስፈልጋል።
ሰው ስለ ታሪክ ሲያወራ እንዴት በታሪክ ፊት መሆኑን ይዘነጋል? ታሪክን እየጠቀሱ የሚወቅሱ ፖለቲከኞች ራሳቸው በታሪክ ፊት መሆናቸው ለምን ይዘነጋሉ? አንዳንዶች ታሪክን ሲመዙ በቂ ማስረጃ ባልነበረበት ጊዜ ሊሆን ይችላል። ዛሬ ግን በማህበራዊ ትስስር ገጽ በዩቲዩብ እና በመሳሰሉት ነገሮች ተመዝግበውና ተከትበው ለዘላለም በሚኖሩ ነገሮች ላይ ታሪክ እየተጻፈ ነው። እንደ ጴጥሮስ ሽቅብና ቁልቁል ስቅለት፣ እንደ ኦሪት ጊዜ በድንጋይ ወገራ፣ እንደ ናቡከደነጾር በእሳት ማቃጠል ለሕሊናችንም ዛሬ ትኩስ ነው። ምክንያቱም ሁልጊዜም ንጉሥ ወይም መሪው የአገሪቱ መልክ ተሸካሚ ስለሆነ ይቅርታን ማስቀደም አለበት። ይቅርታ እሳት ላይ ቤንዚን እንደመጨመር ተደርጎ መወሰድ የለበትም። 4. ሁላችንም በታሪክ ፊት መሆናችንን ማስታወስ ያስፈልጋል። ሁላችንም በታሪክ ፊት መሆናችንን መገንዘብ ያስፈልጋል። እንደዚህ ከተገነዘብን ትላንትን በይቅርታ መዝጋት አለብን። ምክንያቱም ይቅርታ የማይሽረው ቁስል የለም። በበደል ውስጥ ሁልጊዜ ሰውን እናያለን። በይቅርታ ውስጥ ሁልጊዜ ክርስቶስን እናያለን። ስለሆነም እንደ አገር ብሔራዊ እርቅ ያስፈልጋል። ለይቅርታም ደግሞ የኢትዮጵያ መንግስትና የኢትዮጵያ ቤተ ክርስቲያን መነሳት አለባቸው። ምክንያቱም በታሪክ ውስጥ ካቶሊክን ብንመለከት ካቶሊክ ላለፉት 400 ዓመታት ለፈጸሙት በደል ጆን ፖል እነ እንትናን ላቃጠልንበት እነ እንትናን ለገደልንበት ይቅርታ እንጠይቃለን ብለው በይቅርታ መዝጋታቸውን እናስታውሳለን። ስለሆነም እውነትን ሐሰት 295 ለማድረግ ስለነ ብፁዕ ወቅዱስ አቡነ ቴዎፍሎስ ስለሆነ ሁሉ ይቅርታ የሚያስፈልግ ይመስለኛል። 5. እውነትን መነጋገር አለብን። ላለፉት 50 ዓመታትም ሆነ ከዛ በኋላ ሆነ በፊት ለሆኑት ነገሮች ስም እየጠቀሱ ነገሮችን ዘርግፎ በእውነት ጠረጴዛ ላይ መነጋገር ያስፈልጋል። አንድ ሰው ሲሞት በሚሊዮን የሚጮኸው ብዙ ሲሞት በሌላ አካባቢ ምንም እንዳልተፈጠረ ማሰብም ሆነ መነጋገር ስህተት ነው። ሁሉንም በተገቢ መንገድ መረዳት ያስፈልጋል። የእኔ ብቻ ነው እውነት ከሚለው አዙሪት መውጣት ያስፈልጋል። እውነት፣ ፍትህ፣ በደል፣ በዳይ፣ ተበዳይ፣ ካሳ፣ ፍርድ ሁሉም በአንድ ጠረጴዛ ላይ መምጣት አለባቸው። ምክንያቱም ሰው ሁሉ እኩል ነው። ስለሆነም እኔ በልኬ እርሱም በልኩ ኃላፊነት መውሰድ አለበት። 6. የጋራ ሀገር መገንባት አለብን። የጋራ ሀገር ለመገንባት ደግሞ በሕግ ተለያይተን በዘፈን አንድ ከምንሆንበት ጊዜ ማለፍ አለብን። እንደ ሀገር ሕግ አፍርሰናል። ሕገ መንግሥት ኢትዮጵያን አያውቃትም። ሕገ መንግሥት የሚያውቀው ብሔር ብሔረሰቦችን ነው። በአግባቡ ራሳችንን ካየን በሕግ የተለያየን በዘፈን አንድ የሆን ሰዎች ነን። ዘፈንና ምኞት አንድ ሊያደርገን አይችልም። ዘፈን ጥሩ ነው፣ ነገር ግን ሀገርን እና ሕዝብን ማዝለቅ እና ማሻገር የሚችለው ሕግ ነው። አንድ የሚያደርገን ሕግ ስለሌለን ጠቅላይ ሚኒስትሩም ሆነ ሌሎች እየተነሱ አንድ ለማድረግ የሚጠቀሙበት ጉዳይ እኛ የተጋባን ሕዝቦች ነን፣ እኛ የተወለድን ሕዝቦች ነን በሚል የማስተዛዘኛ ርዕሶች ይዘው ይነሳሉ። ይህ ሀገር አያጸናም። ሀገርን የሚያጸናው ሕግ ነው። 7. ሁሉም ድርሻውን ማወቅ አለበት። የሃይማኖት አባቶች የሃይማኖት አባትነት ሚናቸውን መወጣት፣ የፖለቲካ መሪዎች የፖለቲካ ስራቸውን መስራት፣ ጋዜጠኛው የጋዜጠኝነትን ስራውን፣ አክቲቪስቱ የአክቲቪስት ስራውን፣ ነጋዴው የንግድ ስራውን መስራት አለበት። ከፍተኛ የሆነ የጎራ መደበላለቅ ያለ ይመስለኛል። ንጉሥ ስብከቱን ትቶ የንግስናውን ስራ መስራት አለበት። መሪው የሃይማኖት አባትን ስራ ካልሰራው ማለት የለበትም። ሙያን ለባለሙያ መስጠት አለበት። ምክንያቱም አሁን ያለንበትን ጊዜ ስንመለከተው ሙያን ለባለሙያ የሰጠ አይደለም። ሀገሪቷ የዘረኛ ካድሬ ደላላ ሆናለች። እስካሁን ድረስ ሀገሪቷን ስንመለከት የታጠረችው በሆዳም ካድሬ፣ በዘረኞችና በሆዳም ደላሎች ነው። 8. ስጋቶቻችንን በእውነትና በእውቀት ማንሳትና መነጋገር አለብን። ሕገ መንግሥት፣ የሰንደቅ ዓላማ ጉዳይ፣ የመሬት ጉዳይ፣ የአዲስ አበባ የክልል አከላለል ጉዳይ፣ የትርክትና የታሪክ አተራረክ ጉዳይ፣ አዲስ አበባ የባለቤትነት ጉዳይ፣ የቋንቋ ጉዳይ፣ የጨቋኝ ተጨቋኝ ጉዳይ ወዘተ ተነስተው ልንወያይባቸው ይገባል። 9. ከመጠን በላይ መስጋትና መጠራጠር። ከመጠን በላይ መስጋትና መጠራጠር አያስፈልግም። ሁሉንም ነገር እኔ ካልያዝኩት ይወድቃል፣ ይሰበራል ማለት አይቻልም።
ኢትዮጵያ የእኛ ብቻ ነች የሚል አስተሳሰብ መስተካከል አለበት። ምክንያቱም ኢትዮጵያ የሁሉም ናት። ሁሉም የኢትዮጵያ ናቸው ብሎ ማሰብ ያስፈልጋል። የሚናገሩትን ቃል መጠበቅና የጻፉትን መኖር፣ ዎክ ዘ ቶክ እንደሚባለው አንድ መሪ ንግግሩ ይጠቀሳል፣ ንግግሩ ይሞገታል። ስለሆነም አሁን ላለንበት ሀገራዊ መፍትሄ የሚመስለኝ የመጋቢት 24 2010 ዓ.ም በፓርላማ ያደረጉትን የ36 ደቂቃ ንግግር የመደመር መጽሐፍ ላይ ያሉትን የመደመር መሰረታዊያን እነሱም የሰው ልጅ ፍላጎት እንዲሁም በብልጽግና ማኒፌስቶ ላይ የተዘረዘሩትን ነገሮች ማጤን ያስፈልጋል። ይህን ማድረግ ሲቻል ኢትዮጵያ አሁን ካለችበት አረንቋ ወጥታ ብሩህ ነገር ለማየት ትችላለች። የሀገራችን ነገር ልክ እንደ መጽሐፍ ቅዱሱ ጻድቁ ኢዮብ የመከራ መርዶው ወይም ናዳው በየዕለቱና በየጊዜው የማያባራ የመሆኑ ነገር መንፈስን የሚያውክና ትኩረትን የሚሰርቅ ነው። እግዚአብሔር ኢትዮጵያንና ዜጎቿን ይባርክ። ዶክተር ዮናስ ዘውዴ